Your story, you solved one of the longest missing child cases in the United States history. People magazine first brought his emotional journey to our attention. Terrell Brown is here to pick up this story. Terrell, good morning. ራስን እንደ አዲስ ለማወቅ መረዳት መጣርና መድከም ከኖሩበት ማንነት ወጥቶ ራስን በራስ ለማግኘት መሞከር ይህ የ34 ዓመቱ ስቲቭ ካርተር ህይወት ውስጥ የተገኘ ታሪክ ነው። ይህ ሰው ከልጅነት አልፎ ወጣትነትን ተሻግሮ ባለበት የእድሜ ዘመኑ ልክ 34ኛ ዓመቱ ላይ ያለ አንድ የጠፉ ልጆች ፎቶ በሚለጠፍበት ድረገጽ ላይ የራሱን የልጅነት ፎቶ ከሌሎች የጠፉ ልጆች ፎቶ መሃል ተለጥፎ አገኘ። ሁኔታውም ከራሱ ጋር በብዙ መልኩ እንዲወዛገብ አደረገው። በእርግጥ ፎቶ የኔ ነውን? ከሆነስ ደግሞ ስለምን በማን አማካኝነት በዚህ ድረገጽ ላይ ተለጠፈ ሲል አሰበ፣ አሰላሰለ። Clicked on a website for missing children and found a picture of himself. We moved from Hawaii to Tennessee and then New Jersey when I was in the 3rd grade and didn't really think much about my adoption. Erica, Charlie, good morning to you both. Steve Carter always knew he was adopted, but when he got older, he started to wonder who his biological parents were. ስቲቭ ካርተር ልጅነቱን እጅግ ይወደው ነበር። የማይዘነጋውን አይነት መልካም ጊዜ ማሳልፏል። ለዚህም ይመስለኛል ስለራሴ አንድም ቀን ቆም ብዬ ጠይቄ አላውቅም። ልክ የተወለድኩበት ትክክለኛ ቦታ እንደሆነ ይሰማኝ ነበር ይላል። ያም ቢሆን ግን በፊላደልፊያ የሚኖረው የ34 ዓመቱ ስቲቭ ካርተር በሃዋይ ያለ ከማደጎ ቤት በጎ ፈቃደኛ ጥንዶች ወስዶ ያሳደጉት ስለመሆኑ ያውቅ ነበር። አሁንም ድረስ ልክ እንደ ወላጆቼ እወዳቸዋለሁ፣ ይህን ቦታ በኔ ልብ ውስጥ ማግኘት ይገባቸዋል የሚላቸው አሳዳጊዎቹ ስቲቭ ከማደጎ ወጥቶ እነርሱ ዘንድ መኖር ከጀመረበት ጊዜ አንስቶ አንዳችም ሳይጎልበት የልጅነት መብቱ የሚፈቅድለትን ሁሉ አግኝቶ እንዲኖር አድርገውት ነበር። በዚህ ሁሉ ውስጥ ግን በተለይ ስለ ሁኔታዎች ማገናዘብ ከጀመረበት ጊዜ አንስቶ አንድ ነገርን ማሰቡ አልቀረም። እርግጥ እኔ ማን ነኝ? እዛ ማደጎ ቤት ውስጥስ ማን ሊተወኝ ቻለ? የሚለውን ያሰላስል ጀመር። ግን ደግሞ የት ጀምሮ ኮዴት መቋጨት እንዳለበት ስለማያውቅ ውሳኔ መስጠት አቅቶት ካልተመለሱ ጥያቄዎቹ ካልተፈታ እንቆቅልሹ ጋር መኖር ግድ ብሎት ቆይቷል። በዚህ ውስጥ ህይወት ለቁሳዊ ፍላጎቱ ያጎደለችበት ባይኖርም ለማንነቱ ጭንቁ ግን ሁሌም የህይወት ጥያቄዎች አብሮ ታድጓል። ታዲያ ነገሮች በዚህ መልኩ ቀጥለው ሳለ አንድ አጋጣሚ የእርሱን የተዘጋ ፍላጎት እንደከፈተችለት ይናገራል። ስቲቭ አንድ ቀን በተለመደ የዕለት ተዕለት እንቅስቃሴው ላይ ያለ አንድ ጉዳይ ትኩረቱን ይስበዋል። በወቅቱ ሲኤንኤን በሰራው አንድ ዘገባ ላይ በልጅነቷ ማንነታቸው ባልታወቁ ሰዎች ተጠልፋ የደረሰችበት ሳይታወቅ ስለቆየች ልጅ በስፋት እየተነገረ ነበር። እቺ ለዓመታት የጠፋች ልጅ ማንነቷን ልታገኝ የቻለችውም ከድረገጽ ላይ መሆኑን በዘገባው ተካቷል። ስቲቭ ካርተርም በታሪኩ እጅግ ይመሰጣል። አንዳች ኃይልም ጉዳዩን በልዩ መልኩ እንዲመለከተውም ያነሳሰዋል። እናም መኪናውን እያሽከረከረ ወደ ቢሮው እየተጓዘ ሳለ ይህን ታሪክ መልሶ በመክፈት እየሰማ መጓዝን መረጠ። ደግሞ ደጋግሞ ይህንን ታሪክ ከፈተው። በመሆኑም ታሪኩን ተከታትሎ ከዘጋው በኋላም ሁሌም ተመሳሳይ ታሪኮች ሲሰሩ ማስታወቂያዎች ይደርሱት ጀመር። እናም በውስጡ ለ3 አስርት ዓመታት ታፍኖ የነበረው ጥያቄ በዚህ መልኩ መልስ ሊያገኝለት እንደሚችል ተስፋ ተሰማው። ስሜቱን ተከትሎም የሱ መነሻ በሆነው ሃዋይ የጠፉ ልጆችን ስም ዝርዝር በሚያስቀምጥ አንድ ድረገጽ ላይ ገብቶ 3 ቃላትን ብቻ በመጻፍ ሙከራውን አደረገ። እነዛ 3 ቃላትም እድሜውን ታሳቢ ያደረገ 34 የሚል ሃዋይና የጠፋው ልጅ የሚሉ ነበሩ። እናም ስቲቭ በዚህ ፍለጋው መሰረት ወዲያው ፎቶዎች መጡ። ስቲቭ እንደሚለው የአንደኛው ሕፃን ልጅ ፎቶ ከራሱ ፎቶ ጋር አንድ ሆነ። ጭራሽም ካሁኑ ገጽታው ጋር በብዙ የሚመሳሰል ነበር። ሁኔታው በዚህ ልክ ፈጥኖ ሊገለጥ ይችላል የሚለውን ፍጹም አስቀድሞ ያላሰበው ስቲቭ በነገሮች መረበሽና ድንጋጤ ውስጥ ገባ። Wow, I really wonder who my birth parents are. ሆኖም ግን አንድ ጊዜ የተጋፈጠውን ሕይወት አጠንክሮ ሊቀጥልበት ይገባ ስለነበር ምንም ሳያመነታ ከዛ ፎቶ ከተለጠፈው እሱን መሳይ መልክ ካለው ልጅ ጋር የተያዙ መረጃዎችን ማሳስ ጀመረ። ይህ በፎቶ ላይ ያለው ልጅ የጠፋው በ1970ዎቹ ነበር። የድረገጽ መረጃው ላይ እንደ ተጨማሪ ማስረጃ የእናትና የአባቱን ፎቶም አያይዞ ለጥፏል። ስቲቭ የተፈላጊ ልጅ እሱ መሆኑን
ሙሉ ለሙሉ እርግጠኛ ሆነ። አሁን ይበልጥ በጥያቄዎች ተወጠረ። እንዴት ብዬ ከቤተሰቦቼ ጠፋው? ትክክለኛ ወላጆቼ እነማን ይሆኑ? በሕይወት አሉ ወይስ ሞተዋል? እነዚህ ጥያቄዎች በውስጡ ተዥጎደጎዱበት። ጥያቄዎቹ እንደ ማንኛውም ጥያቄ በአንድ ቀን የሚመለሱ አይደሉም። አንድ ወርም አንድ ዓመትም ከዛ በላይ ሊፈጁ እንደሚችሉ ማሰበው። እናም እስከ መጨረሻው ለመጓዝ ራሱን አዘጋጀ። ስቲቭ የጠፉ ልጆች ፎቶ በተለጠፈበት ድረገጽ ላይ የራሱን ምስል እንዳገኘ በመጀመሪያ ለጓደኞቹ ነገራቸው። እነሱም ጉዳዩን ትኩረት ሰጥቶ ያለመሰልቸት እስከ መጨረሻው እንዲገፋበት አበረታቱት። ከዛም ስቲቭ እንደመጀመሪያ አስፈላጊውን የማረጋገጫ ሂደት ለማለፍ የዘረመል ወይም የዲኤንኤ ምርመራ አደረገ። ከዛም ወራትን ከፈጀ ጥበቃ በኋላም በእርግጥም በድረገጹ ላይ አፋልጉን ተብሎ የተለጠፈው የሕፃን ልጅ ፎቶ የሱ እንደሆነ ማረጋገጫ ሰጡት። ይህም ማለት የጠፉ ሕፃናት ሲገኙ የዲኤንኤ ወይም የዘረመል ውጤታቸው ዳታቤዝ ላይ ይቀመጣል። እናም ስቲቭ ከዚህ ሕፃን ዲኤንኤ ጋር የራሱን ሲያነጻጽር አንድ ሆኖ ተገኘ። በዚህ ሂደት ውስጥ ስቲቭ መጀመሪያ የወጣለት ስም ስቲቭ እንዳልሆነ ማወቀ። በድረገጹ ላይ ተሞልቶ በነበረው መረጃ መሰረት ማርክስ ፓናማ ባርነስ ተብሎ እንደሚጠራ አረጋገጠ። አባቱ ማርክ ባርነስ፣ እናቱ ደግሞ ቻርሎቴ ሞሪያሊቲ እንደሚባሉ በዛው ዝርዝር ውስጥ ተካቶ ነበር። እንዴትስ በማደጎ ቤት ውስጥ የመግባትና በሌሎች ባልወለዱኝ ጥንዶች የማደግ አጋጣሚ በኔ ሕይወት ውስጥ ተፈጠረ የሚለው አሁንም ለስቲቭ ወደፊት ምላሽ የሚፈልግ ጥያቄ ነው። ስቲቭ እነዚህንና ሌሎቹንም ጥያቄዎች መልስ ለማግኘት በሄደበት ርቀት የደረሰበት እውነታ ታላላቆቹን የመገናኛ ብዙሃን ሳይቀር ትኩረት የሳበው ሆነ። ስቲቭ ባደረገው ብርቱ ጥረት የመልካም ሳያ የሆነው አባቱ በሕይወት መኖሩን አወቀ። In a small town in Northern California, Mark Barnes remembers the feeling አድራሻውን አግኝቶም በስልክ አወሩ። አባቱም ከ30 ዓመታት በፊት የጠፋውን ልጁን ንግግር ባለማመን ድምፁ ተንቀጠቀጠ። እናም ስቲቭ አሁን የዘመናት ጥያቄዎቹንና ክስተቶቹን እንዲሁም የሕይወት ምስጢሮቹን ሁሉ ከዚያ አባቱ ለመስማት ተዘጋጀ። Conversation tried to catch up on 32 years. ሆኖም አባቱ በተሟላ ጤና ላይ አልነበረም። የተለያዩ ሱሶች ጥገኛ በመሆኑ ልጁን በአፋጣኝ ማግኘት ፍላጎት አልነበረውም። እናም ስቲቭ አባቱን ከማግኘቱ በፊት አንድ የቴሌቪዥን ጣቢያ አባቱን ቤቱ ድረስ ሄዶ አገኘው። አባቱ ለዚህ የቴሌቪዥን ጣቢያ እንደሚለውም የስቲቭ የሕይወት ለውጥ የጀመረው በተወለደበት ስፍራ ሐዋይ ነበር። ስቲቭ ከወላጆቹ የተለያየው ነፍስ ሳያውቅ እንደ አውሮፓ አቆጣጠር በ1977 ሰኔ 21 ላይ ሲሆን ለዚህ ዋና ምክንያት የሆነችው ደግሞ የገዛ እናቱ ቻርሎቴ ሞሪያሊቲ ነበረች። እናቱ ቻርሎቴ ሞሪያሊቲ በዛን ዕለት ስቲቭን ይዛ የእግር ጉዞ ለማድረግና ንፋስ ለመቀበል ወደ አንድ ጎዳና ወጣች። ይህንንም ስታደርግ የመጀመሪያዋ ስላልነበረ አባትየውን አላስጨነቀውም። ሆኖም እናት ቻርሎቴ ሞሪያሊቲ መመለስ በነበረባት ሰዓት ሕፃኑን ይዛ ልትመለስ አልቻለችም። አባት ማርክ ባርነስ ፍለጋ ወጣ። ልጁንና ባለቤቱን ግን ሊያገኛቸው አልቻለም። ከዛ በኋላ ለዓመታት በግሉም በሕግ አካላትም የተደረገው ፍለጋ ያለ ውጤት ተቋጨ። አባት ማርክ ባርነስ ከዛች አጋጣሚ በኋላ ባለቤትና ልጁን መልሶ ሊያገኛቸው አልቻለም። ይህን እኔ ያለሁበትን ስሜትና ያለፍኩበትን ስቃይ የደረሰበት ሰው ካልሆነ በቀር ማንም መረዳት አይችልም የሚለው ማርክ ሁለቱንም በድንገት ሳጣቸው ዓለምን ለማሰስ ቆርጬ ተነስቼ ነበር ይላል። የእብደት ያህል ያልሞከርኳቸው አማራጮች አልነበሩም፣ ግን ሁሉም ተስፋ አስቆራጭ ነበር ሲል ያስታውሳል። ለረጅም ጊዜም ደግ ደጉን በማሰብ ባለቤቱ አንድ ቀን ከነ ልጇ ወደ ቤት እንደምትመጣ ተስፋ ሲያደርግ ቆይቷል። ሆኖም ማርክ ባርነስ ተስፋና ምኞቱ ወደ እውነት ሳይቀየሩ ልጇን ይዛ ከቤት የወጣችው እናት የውሃ ሽታውን አቀረች። ማርክ ባርነስ ሚስትና ልጁን ድንገት ካጣ በኋላ ሕይወቱ ምስቅልቅል ውስጥ እንደገባ ይገልጻል። በሂደትም የተለያዩ ሱሶች ጥገኛ ሆነ። ስቲቭ በኋላ የደረሰበት መረጃዎች እንደሚያመለክቱት የስቲቭ እናት ቻርሎቴ ንፋስ ለመቀበል በሚል ምክንያት ከቤት ብትወጣም ብዙ አስባበትና ላለመመለስ ነበር። ከዚያ ያደረገችውም ሕፃኑ ስቲቭን ይዛ ማንነቷን ሰዎች ወደማያውቁባት ቦታ በመሄድና አንድ ቤት ውስጥ እንግድነትን በመጠየቅ የእሷንም ሆነ የሕፃኑን ስም ቀይራ ራሷን አስተዋወቀቻቸው። በእንግድነት የተቀበሏትንም ሰዎች እሷና ልጇ ረዳት የሌላቸው መሆናቸውን አስተሳስና ነገረቻቸው። እነሱም አመኗት።
እናም ሰዎቹ እንደመጀመሪያ ቻርሎቴን የስነ ልቦና ድጋፍ ልታገኝ ወደምትችልበት ማዕከል አስገቧትና ሕፃኑን ደግሞ ወደ አንድ የሕፃናት ማሳደጊያ ወስዶ ሰጡት። እናት ቻርሎቴ ሞሪያሊቲ የራሷንም የሕፃኑ ስቲቨንም ስም ቀይራ በመናገሯ በዛ አጋጣሚ ጊዜውንም ገንዘቡንም አፍስሶ ያለ እንቅልፍ እየፈለጋቸውና እያስፈለጋቸው ከነበረው አባት ማርክ ባርነስ የአፋልጉኝ ጥያቄ ጋርም ሰዎች ማገናኘት ሳይችሉ ቀሩ። ከዛ በኋላ ቻርሎቴ የስነ ልቦና ድጋፍ እንዲደረግላት ከተወሰደችበት ማዕከል ድንገት ተሰወረች። ከዛች ከተሰወረችባት አጋጣሚ በኋላም ቻርሎቴ የት እንደደረሰች ማንም ሰው ማወቅ ሳይችል ቀረ። አዲስ በተሰጠው ስም ምክንያት ፖሊሶች ስለዚህ ልጅ ማንነት ማወቅ እንዳይችሉ ሆኑ። ፈላጊ ዘመድ የሌለው ተብሎ የታሰበ በመሆኑ ስቲቭ በሕፃናት ማዕከል ውስጥ ለ3 ዓመታት ያህል ከቆየ በኋላ ልጅ ይፈልጉ ለነበሩ ጥንዶች ወላጅ ሆነው ሊያሳድጉት ውል አስረው ወሰዱት። ከአዲሶቹ ወላጆቹ ስቲቭና ፓት ካርተር ጋርም በኒው ጀርሲ አዲስ ሕይወትና ማንነትን በአጭር ጊዜ ውስጥ ተላምዶ መኖሩን ቀጠለ። ስቲቭ 2023 ላይ አባቱ መገኘቱን ካወቀ በኋላ በአካል ሊያገኘው ጓጉቷል። አባቱ ጋር የነበሩት ሁኔታዎች ግን አልመቻሉ። over the phone and I was absolutely positively thunderstruck. አባቱ ባለበት የሱስ ተጽዕኖች ምክንያት ስቲቭ ሊግባባውና ጠንካራ ግንኙነት ለመመስረት እንደተቸገረም ይገልጻል። እናም የአባቱን ስሜት በመጠበቅ በአካል እስከሚያገኘው በስልክ ማውራታቸውን ቀጠሉ። በዚህም ስቲቭ አባቱን በአካል ለማግኘት ምናልባትም አባቱ የሚፈልገውንና የሚመቸውን ጊዜ መጠበቅ ጀመረ። ሆኖም አንድ ቀን ስቲቭ እንደተለመደው አባቱ ጋር ሲደውል የአባቱን ስልክ ሌላ ሰው አነሳው። ያም ሰው አባቱ መታመሙን ነገረው። ቀጥሎም በአካል ሊያገኙ የሚፈልገው አባቱ መጀመሪያም በገባባቸው ሱሶች እጅግ ተጎድቶ ስለነበር ለዓይነ ሥጋ ሳይበቁ ሕይወቱ ማለፉን ሰማ። ስቲቭ ለጥቂት ተቀደመ። በዚህም የልብ ስብራትና ሐዘን ላይ ወደቀ። ሆኖም እንደምንም ራሱን ካጽናና በኋላ ነገሮችን እንደ አዲስ ለማወቅና ማንነቱን ለመረዳት ቁርጠኛ ሆኖ የተነሳው ስቲቭ የሆነውን ሁሉ ከሰማ በኋላ አሁን ትኩረቱን እናቱ ላይ ያደረገ። የስቲቭ አባት ማርክ ባርነስ እናቱ ቻርሎቴ ሞሪያሊቲን ያገኛት ስቲቭ ከመወለዱ ከ1 ዓመት በፊት በባህር ዳርቻ ሲዝናኑ ነበር። እናም ግንኙነታቸው ፈጣን የነበረ ቢሆንም በባህሪ ግን ሁለቱም የሁለት ዓለም ሰዎች የሚባሉ አይነት ነበሩ። እናቱ ቻርሎቴ ድንገት ተነሳ የመሰወር አባዜ ቀድሞውንም የነበረባት ሴት ነበረች። እናም በእነዚህ ተሰውራ ቆይታ ትመለስ በነበረባቸው ጊዜያት ማርክ ባርነስ ጋር በብርቱ ይጨቃጨቁ ነበር። የቻርሎቴ ድንገት የመጥፋት አባዜዋ ስቲቭን ከወለዱ በኋላም ሊቆም የቻለ ባለመሆኑ በአንድ ዕለት እርሷ ወጥታ ልትቀር መቻሏን፣ ሕፃኑን በተመሳሳይ የደረሰበት ሳይታወቅ ሊቀር መቻሉን አባት ማርክ ባርነስ ይገልጻል። በማያውቀው ቦታ የተወችውን ሰውነቱ በምግብ እጥረት እንዲጎዳ በወቅቱ በማድረጓ የተወቀሰችውን እናቱን ከሁሉም በላይ እረዳታለሁ ይላል። ስለሆነው ሁሉ ለወቅሳት አልፈልግም። አንዳንዴ አጣብቂኝ ውስጥ መሆን በምን አይነት ውሳኔ ውስጥ ሊያሳልፈን እንደሚችል ማሰብ ከባድ ነው ብሏል። እናቱ ወደ ምስራቅ እስያ አዲስ ሕይወት ለመጀመር ሄዳ ሊሆን እንደሚችል የሚገምተው ስቲቭ ከአባቴ እንደተረዳሁት እናቴ ምናልባትም ሁሌም ጥሩ ሕይወት ለማሳለፍ ትፈልግ እንደነበር አስባለሁ። በዛም ያሰበችውን እንዳሳካች እንደ ማንኛውም ሰው ህልሟን እንደኖረች ይሰማኛል። ይሄ ደግሞ ስለተሳካላት እኔ ልጇ ደስተኛ ነኝ ሲል ልቡ ስለ እናቱ ቻርሎቴ አንዳችም እንዳላዘነባት ገልጿል። ሆኖም ስቲቭ እናቱን ለማግኘት ያደረገው ጥረት አልተሳካለትም። ስቲቭ እናቱ በሕፃንነቱ ከቤት ይዛው ስትጠፋ የ8 ዓመት የነበረችው ጄኒፈር የተባለችውን እህቱን አግኝቷታል። እናም ስቲቭ ስለዚህች እህቱ ሲናገር የደም ትስስራችን እጅግ የሚደንቅ ነው ይልና በተገናኙባቸው የመጀመሪያ ጊዜያት እንኳን እጅግ ብዙ አንድ የሚያደርጓቸው ነገሮችን ማግኘት እንደቻሉ፣ በበርካታ ፍላጎቶቻቸው ውስጥም መመሳሰላቸው እጅግ እንዳስደነቀው ይናገራል። ስቲቭ በመጨረሻም እነዚህ ሁኔታዎች እድለኛ ሆኜ በደም የተሳሰርኳቸው ወላጆቼን በአካል ላገኛቸው ባልችልም ቢያንስ እነማን እንደሆኑ ማወቅ ችያለሁ። የኔ ታሪክ ስለ ማንነታቸው ተስፋ የቆረጡ ከነማን እንደመጡ ለማወቅ የማይቻል ለሚመስላቸው ሰዎች አንዳች ብርታት ይሰጣል ብዬ አምናለሁ ይላል። ለዚህ ማሳያ ከሆኑት ውስጥ ስቲቭ ሲያስታውስ በአንድ ወቅት በአውቶቡስ እየተጓዝኩ ባለሁበት ጊዜ አንዲት ሴት አንተ ስቲቭ ነህ ስትል ጠየቀችኝ ይልና እኔም አዎ ብዬ ስመልስላት ለ22 ዓመታት ያህል ያጣችውን ልጇን እየፈለገች እንደሆነና የኔ ታሪክም ለሷ ትልቅ የሞራል ስንቅ እንደሆናት ነግራኝ ነበር ብሏል።
ይህ ያጣውትን የጎደለኝን ሁሉ ሙሉ የሚያደርግልኝ የሰዎች ምስክርነት ነው ሲልም ላበረታቱት ሁሉ የሚሰማውን ተናግሯል። ስቲቭ ባስተላለፈው መልእክትም ያጣችሁትን ሰው ሁሉ በሕይወት እስካለው ድረስ አገኘዋለሁ የሚል ተስፋ ይኖራችሁ። በእናንተ ወይም በተፈላጊው ጥረት ዳግም የመገናኘት ዕድል ሊፈጠር የሚችልበት አንድ አጋጣሚ አይጠፋም ሲልም ለብዙዎች የተስፋ ስንቅን አቀብሏል። 3 አስርት ዓመታትን ከማንነቱ ጋር ሳይተዋወቅ ቆይቶ ስለራሱ ዛሬ ላይ በቂ መረጃዎችን ማወቅና ታሪኩን በራሱ ቀለማት መሰነድ የቻለው ስቲቭ ካርተር የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም